የሚያለው ልቡ እንደ ተራራ ትጥቅም ያስፈታ ይዞ ከዘራ ሸት በሰማይ ሲያገመግም ታንክ በምድር ሲሽከረከረ ካማሮ ፋኖ ከኢትዮጵያ ልጅ ፈሪ ሰላም ጤና ይስጥልን ተመልካቾቻችን ያክብሮ ሰላምታችን እናቀርባለን። በትላንትናው ዕለት በተለያዩ የአማራ ክልል አካባቢዎች ከፍተኛ ድል የተገኘባቸው ውጊያዎች መደረጋቸው ይታወቃል። በተለይም በደቡብ ጎንደር በአገዛዙ ሰራዊት ላይ መጠን ሰፊ ኪሳራ መድረሱም እንደዚሁ በቪዲዮና በፎቶግራፍ ጭምር ተደግፈው ከመጡ መረጃዎች ለማወቅ ተችሏል። ዛሬ የደረሰን መረጃ እንደሚያመለክተው በቀጠናው የሚገኙ የብልጽግና ሹማምንቶች ወደ ምድብ ቦታቸው ለመሄድ እንደማይፈልጉ በመግለጻቸው ከመከላከያ ሰራዊቱ አዛዦች ጋር ከፍተኛ ጸብ ውስጥ መግባታቸው ተመልክቷል። ብዙዎች እንደታሰሩም ነው የሚነገረው። እንግዲህ ባለው መረጃ መሰረት ከ600 በላይ የአብይ አህመድ የጥምር ሰራዊት አባላት ናቸው የተደመሰሱት። 500 የሚደርሱ መማረካቸውም ተመልክቷል። ከፍተኛ ቁጥር ያለው የጦር መሳሪያ በቁጥጥር ስር መዋሉ ነው የተገለጸው። ድሉ ከፍተኛ ነው። በአካባቢው የብልጽግና መዋቅር ሙሉ በሙሉ ፈርሷል። እንግዲህ ይሄ ድል ከተገኘ በኋላ በርካታ ነገሮችን እየሰማን እንገኛለን። በተለይ የመከላከያ ሰራዊቱ አዛዦች ከፖለቲካ አመራሮች ጋር ብዙ ግጭት ውስጥ እየገቡ ነው ያሉት። መተማመን የጠፋበት ሁኔታ ነው ያለው። እንግዲህ ተወስደው በፋኖች የሚገኙት በተለያየ መልኩ ከአካባቢው የተሰወሩትን የማፈላለግ ብሎም ወደ ምድብ ቦታቸው አንሄድም የሚሉትን ጭምር መከላከያ ሰራዊት እያደነ ወደ ቦታቸው እንዲመለሱ ካልሆነም እንደሚታሰሩ እያስፈራራ እንደሚገኝ ነው። እስቲ ምንድነው ያለው? እዛ ያለው ብልጽግና መዋቅር ፈርሷል። እንግዲህ መከላከያ በጉልበት ለማጽናት የሚሄደው ርቀት በራሱ መከላከያ ሰራዊቱን ኪሳራ ላይ እየጣለው እንዳለ ነው እያየን የምንገኘው። የትላንቱ ድል ቀላል የሚባል ስብራት አይደለም በአገዛዙ መንደር የፈጠረው። በተለያየ መንገድ ለማድበስበስ ቢሞክሩትም ነገር ግን የሚችሉት አይደለም። ምርጫ እያሉ እያሰቡ ምርጫ አይደለም በሰላም ወጥቶ መግባት የማይችሉበት መንግስታዊ መዋቅሩን መምራት ከማይችሉበት ደረጃ የደረሱ ናቸው። ይሄ ነገር ወዴት ሊወስድ ይችላል? እንግዲህ ባህር ዳር 35 ኪሎ ሜትር ርቀት ላይ ባለ ቦታ ነው እንዲህ አይነት ነገር እየተፈጸመ ያለው። የባህር ዳር የድል ዕጣ ፈንታ የሌሎችም የዞን ከተሞች ከዚህ የተለየ ሊሆን አይችልም። ነገሩ እየገፋ ሲመጣም የትላንቱ ድል ብዙ ነገርን አመላካች ነው። አብይ አህመድ ሁሉ ነገር እንደ ትላንቱ የሚቀጥል እንደማይሆን እንኳን መቀበል አልፈለገም። ፋኖ በሁሉም አደረጃጀት በፖለቲካውም በወታደራዊም ቁመናውን አሳድጎ ከፍ ወዳለ ደረጃ መድረሱን በተለያዩ እንቅስቃሴዎቹ እያየን ነው። የዚህን ውጤት ደግሞ በእንደዚሁ በአውደ ውጊያና በፖለቲካው ላይ በሚሰሩ የተለያዩ ስራዎች እያየን እንገኛለን። ብዙ ነገሮችን እየሰማን እንገኛለን። አብይ አህመድ በኤርትራ ላይ ጦርነት ለመክፈት የተሰናዳ ነው በሚባልበት በዚህ ወቅት ላይ የተፈጠረው ዓለም አቀፍ ክስተት በተለይ መካከለኛ ምስራቅ ላይ ያለው ሁኔታ ብዙም ሐሳቡን የጦርነት ረሃቡን ጥሙን እንዳይቆርጥ አድርጎታል። ምክንያቱም የነዳጁ ጉዳይ ጦርነት ለማከናወን በማያስችል ሁኔታ የመከላከያ ሰራዊቱን እንቅስቃሴ ገትሮ አስቆሞ እንደያዘው ነው የሚነገረው። በዚህም በአማራ ክልልም ሆነ በኦሮሚያ የሚያደርገውን ወታደራዊ እንቅስቃሴ ከፍተኛ ችግር እየፈጠረበት እንዳለ፣ ሰራዊት ለማጓጓዝ የሚጠቀምበትን ነዳጅም ጭምር በቀላሉ እንደበፊቱ ለማግኘት የሚያስችል ሁኔታ እንደሌለ እየተነገረን ያለው። ምንም እንኳን አሁን በአዋጅ ደረጃ ወይም በመመሪያ ደረጃ የነዳጅ ስርጭቱ ትኩረት ለጸጥታና ደህንነቱ እንዲሆን የሚያስችል መመሪያ ቢያወጣም በዛን ተከትሎ የሚመጣው አጠቃላይ የኢኮኖሚ ቀውስና የህዝቡ ቁጣ ሌላ ፈተና ሆኖበት ሊመጣ እንደሚችልም የሚጠበቅ ነው። ለማንኛውም ለአብይ አህመድ ጊዜው ጥሩ አይደለም። በየአቅጣጫው የመጣበት በሀገር ውስጥም ሆነ በዓለም አቀፍ ደረጃ እየመጣበት ያለው ጫና እንግዲህ በአገዛዙ እድሜ ላይ ውሳኔ እንዲወሰንና ነገሮች ከቁጥጥር ውጭ ከመውጣታቸው በፊት አጠቃላይ የሆነ የሽግግር ስርዓት እንዲመጣ በማድረግ አሊያም ደግሞ በኃይል ተገፍትሮ እንደሌሎቹ አምባገነን አገዛዞች ከቤተ መንግስት ተፈናቅሎ የሚወጣበት ጊዜ ሩቅ እንደማይሆን ተስፋ የሚደረግ ይሆናል። አብይ አህመድ በአፋር ክልል በነበረ አንድ የሎጅ ምርቃት ላይ ሲናገር ነበረ። የነዳጅና የማዳበሪያውን እየመጣ ያለውን አደጋ በተመለከተ ከጠቀሰ በኋላ በጣም አስገራሚው ነገሩ እዛው ንግግሩ ላይ በሚቀጥለው ዓመት 2 ሚሊዮን ኩንታል ምርት እንሰበስባለን አለ። እንግዲህ ማዳበሪያ ከሌለ የነዳጁን ጉዳይ እንዲህ ከሆነ አገሪቱ በሰላም እጦት እየታመሰች ከሆነ 2 ሚሊዮን ኩንታል እህል እንሰበስባለን የሚለው ያው ውሸት ልማድ ይሆንና ሱስ ይሆንና ትረሳዋለህ። ትላንት ያልከውን አሁን ከ3 ሰከንድ ከ4 ሰከንድ በፊት የተናገርከውን ትዘነጋውና ነዳጅ ጠፍቷል ማዳበሪያ አደጋ ውስጥ ነው እያልክ መልሰ 2 ሚሊዮን ኩንታል እህል እናገኛለን ለማለት ግን ምንም የማታፍርበትና የምትናገርበት ሁኔታ ያለው በአብይ አህመድ አገዛዝና በአብይ አህመድ ምላስ ላይ ነው። አሳዛኝ ነገር ነው። የኢትዮጵያ ህዝብ ሄዶ እንዲህ አይነት ግለሰብ እጅ ላይ ወድቆ የመከራ ጎተራ እየተደራረበበት የሚገኝበት ሁኔታ ነው የተፈጠረው። ለማንኛውም ሰሞኑን በአንድ ቴሌቪዥን ላይም ቀርቦ ነበረ። ቴሌቪዥን እየቀያየረ
እየተናገረ ከአንዱ ወደ አንዱ እየሄደ ተመሳሳይ ዲስኩር እያሰማ ያለበት ሁኔታ የሚቀይረው ነገር የለም። እዛም ኢትዮጵያም ቴሌቪዥን ተናገረው፣ ፋናም ተናገረው፣ ቃናም ተናገረው፣ ምንም የሚለወጥ ነገር የለም። ሁሉ ቦታ የሚሄደው አብይ አህመድ ነው። አልበም እየቀያየረ ተመሳሳይ ፎቶ መለጠፍ ሊያመጣ የሚችለው ነገር የለም። አሁንም ተመሳሳይ ነገሮችን ሲናገር ነበረ። ከአብይ አህመድ የኢትዮጵያ ችግር መፍትሄ ይገኛል ብሎ የሚጠብቅ የብልጽግና አባል እንኳን ሊኖር የማይችልበት ነገሮች ነው ኢትዮጵያ ውስጥ እየተፈጠሩ ያሉት። ከምርጫው ጋር ወደ ተያዘው ጉዳይ እንምጣ። በዚህ ወቅት ላይ በዚህ ቀውስ ባለበት አብዛኛው የኢትዮጵያ አካባቢ ሰላም በሌለበት አንጻራዊ ሰላም አለበት በተባለበት የደቡብ ኢትዮጵያ ክልል እንኳን የራሱ የገዛ ባለስልጣናቱ በጥይት የሚገደሉበት ወቅት ላይ እንገኛለን። አብይ አህመድ ግን የለም ምርጫውን አካሂዳለሁ ብሎ አይኑን ጨፍኖ ቀጥሎበታል። በተለያዩ አካባቢዎች እንደምንሰማው በተለያዩ የመረጃ ምንጮችን ማረጋገጥ እንደተቻለው መራጮች የምርጫ ካርዳቸውን በተለይ መንግስት ሰራተኞች ቢሮ አስቀምጠው ወደ ቤታቸው እንዲሄዱ ሁሉ ትዕዛዝ ተሰጥቷቸዋል። የብልጽግናው አገዛዝ የመንግስት ሰራተኞች የምርጫ ካርድ እንዲያወጡ እስከታች መመሪያ ማውረዱም ተሰምቷል። በየቦታው የምንሰማው ነገር እጅግ አስገራሚ ነው። ኢትዮጵያ በምርጫ እያየች ያለችው ነገር ቧልት የሆነ ህፃናት ዕቃቃ ጨዋታም ጭምር ሊቆጠር በሚያስችሉ የተለያዩ ትዕይንቶች ታጅቦ እንደ ቀጠለ ይገኛል። አቶ ተመስገን ነገር አስገራሚ ነው። በየሳምንቱ አውሮፕላን እያስነሳ ከሌላ ሀገር የመጣ የአንድ ሀገር መሪ ነው የሚመስለው። የአንድ ቤተሰብ ልጆች አረጋ ከበደ በዛ አውሮፕላን መጥቶ ቀድሞ ወርዶ እዛ አበባ ጉንጉን ይዞ የስንዴ ነዶ ይዞ እንዲቀበለው ማድረግ እንዲህ አይነት ቲያትር በየሳምንቱ እየመጣ የማርሽ ባንድ የወታደራዊ ዘብ ሰላምታ እየቀረበለት እንዲህ አይነት አቀባበል ሊደረግለት የሚገባበት ምክንያት ግራ የሚያጋባ ነው። እነዚህ ሰዎች ጤነኛ አይደሉም ብለው ለሚገልጹ ሰዎች እንዲህ አይነቱ የተመስገን ጥሩነህ በየሳምንቱ ባህር ዳር መመላለስ የሚያሳየው ብዙ ነገር አለ። መገጭ የሚባለው ፕሮጀክት በየጊዜው ይጎበኛል። ፈቅ አላለም። የነሱ ምልልስ ግን ምናልባትም ለዛ የሚወጣው ወጪ ካለ ፕሮጀክቱን በተወሰነ ደረጃ ፈቅ ሊያደርገው ይችል ነበር። ለማንኛውም በምርጫው ዙሪያ ያለው ነገር ብዙ ነገሮችን ይዞ እየመጣ ነው። ምርጫው ይካሄዳል አይካሄድም የሚለው ነገር አሁን በብልጽግናም የሚወሰን አይደለም። ብልጽግና እንኳን ለሌሎች ደህንነት ዋስትና ለመስጠት ለራሱም አባላትና የራሱንም ባለስልጣናት መከላከል የሚችልበት ሁኔታ እንደሌለ ነው መረጃዎች የሚያመለክቱት። በየዕለቱ የሚታየው ነገር ምርጫው ሊካሄድ የሚችልበት እድል እየጠበበ እንደመጣ ነው። አብይ አህመድ ግን አይኑን ጨፍኖ ፍሬም በጥሶ እየሄደ ይገኛል። ወደ አማራ ክልል ወቅታዊ ሁኔታ እንምጣ። በአማራ ክልል ምርጫውን ለማካሄድ አንዳችም አስቻይ ሁኔታ የለም። ነገር ግን አብይ አህመድ ገፍቶ ቀጥሎበታል። የሱ ታጣቂዎች ጭምር ባህር ዳር መጠለያ ውስጥ በገቡበት አብይ አህመድ ወታደርና በመሳሪያ የታጀበ ምርጫ አካሂዳለሁ በሚል እብደቱን ቀጥሎበታል። በአንጻሩ የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች ውጊያዎችን እያደረገ ነው። እስቲ በአማራ ክልል ያለውን ወቅታዊ ሁኔታ የተመለከተ በተለይ ከአውደ ውጊያ ውሎች ጋር የተያዘ መረጃውን አካፍለን። በዛሬው ዕለት ደግሞ ከቀኑ 5 ሰዓት ላይ 7 የሚጠጉ የብልጽግና አመራሮች፣ የአድማ ብተና ኃይሎች እንዲሁም የሚኒሻ ኃይሎች የምርጫ ቁሳቁስ ይዘው ሲንቀሳቀሱ በቀኑ 5 ሰዓት አካባቢ አብማ ክፍለ ከተማ አካባቢ ላይ በተፈጸመባቸው ጥቃት ተመተው መሞታቸውን መረጃዎች ያመላክታሉ። እንዲሁም በደቡብ ወሎ ዞን ወረኢሉ ከተማ ላይ ሰራዊቱን አጅበው ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላት ላይ በፈጸሙት ማጥቃት ከባድ ጉዳት እንደደረሰባቸውና በዋናነት የምርጫ ቅስቀሳ የሚያደርጉ የመከላከያ ሰራዊት የአድማ ብተናና የሚኒሻ አባላት ላይ በየቦታው እየተያዙ እንደሆነና ጥቃት እየደረሰባቸው እንደሆነ መረጃዎች እያመላከቱ ይገኛሉ። በሌላ አቅጣጫ እንዲሁ ከጋሸና ከተማ ወደ ወልዲያ ሲጓዝ የነበረ የአገዛዙ ጦር እስታይሽ ከተባለው ከተማ ላይ ሳይደርስ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከ50 በላይ የአገዛዙን ጦር ሙትና ቁስለኛ ማድረጋቸውንና መቄትና ዋርላን ለመያዝ እንዲሁም እስታይሽን ሲንቀሳቀስ የነበረው የአገዛዙ ጦር ወደ ጋሸና ተመቶ እንደተመለሰና ከ50ዎቹ ግን ሙትና ቁስለኛ መሆናቸውን በተደረገው ውጊያም የአገዛዙ ጦር በርካታ ተተኳሾችን አስረክቦ ተበትኖ ወደ መጣበት እንደተመለሰ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁ ከወልዲያ ከተማ አቅራቢያ ሳንቃ በተባለች ከተማ ላይ የአገዛዙ ጥምር ጦር የፋኖ እንቅስቃሴ ለመግታት አሁን ከዚህ በፊት ፋኖች ነበሩ ደፈጣ እየጣሉ በአገዛዙ ጦር ላይ እርምጃ ሲወስዱ የነበሩት። አሁን ደግሞ ተገልብጦ የአገዛዙ ጦር ደፈጣ በመጣል የፋኖችን እንቅስቃሴ ለመግታት በሚል እንቅስቃሴ እያደረጉ ባለበት ሰዓት የፋኖ ኃይሎች መረጃው ቀድሞ ስለደረሳቸው በደንብ ተጠናክረው ከጉዟቸው ላለመታቀብ ደፈጣ ይዞ የነበረውን የመከላከያ ጦር የአንድ ሙሉ ቀን ውጊያ በማድረግ ደምስሰውታል። በዚህ ውጊያም በርካታ የአገዛዙ ጦር መሞቱና ከጠዋቱ 2 ሰዓት እስከ ምሽቱ 12 ሰዓት ድረስ ውጊያ መደረጉንና በተለይ ከበቅሎ ማነቂያ ይህንን የተከበበ ሳንቃን ከተማን ላይ የተከበበውን የአገዛዙን ጦር ከከበባ ለማስወጣት ከበቅሎ ማነቂያ የመጣውን የአገዛዙን ጦር እንዲሁ መተው እና መክተው መመለሳቸውን መረጃዎች ያመላክታሉ። ሌላው በመራዊና አዴት ከተማ የቴዎድሮስ 106ኛ ኮር 11ኛ ክፍለ ጦር በሁለቱም ከተሞች በተጠና መንገድ ወደ ከተሞች ዘልቀው በመግባት በርካታ
የደህንነትና የሚሊሻ እንዲሁም የአድማ ብተና አባላትን መደምሰስ መቻላቸውን ነው መረጃዎች የሚያመላክቱት። ግን በጣም በተለየ ሁኔታ መሳይ በኦሮሚያ ክልል በመከላከያ ጦር የአማራ ተወላጆች የሆኑ መስመራዊ መኮንኖች ላይ ባልታወቀ ምክንያት በጦሩ ካምፓቸው ውስጥ ውጊያ በሌለበት ሁኔታ በሳንጃ እየተወጉ በርካታ የመስመራዊ መኮንኖች ተገለው መገኘታቸውንና ይህም በሰራዊቱ ዘንድ ከፍተኛ ክፍፍል እንደፈጠረ ነው መረጃዎች የሚያመላክቱት። ይህን መቅረፍ በሌተናል ጀነራል ዘውዱ በላይ የሚመራ የማዕከላዊ እዝ ጥያቄው ቀርቦለት ሰራዊቱ ሰብስቦ ውይይት በሚያደርግበት ሰዓት 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦችና 5 የሻምበል አዛዦች በአንድ ወር ጊዜ ውስጥ ያለምንም ውጊያ በጦር ካምፓቸው ውስጥ አንዳንዶቹ በሳንጃ በጣም በብዙ ቦታ ላይ ተወግተው መገደላቸውንና እነዚህ ከ18 በላይ የሚሆኑ የአማራ ተወላጆች በመከላከያ ሰራዊት ውስጥ በህቡ በተደራጀ የመከላከያ አባላት የራሳቸውን ጓዶች መስመራዊ መኮንኖች፣ አዋጊ መኮንኖችን እየገደሉ ሲሆን ይህ በመከላከያ ሰራዊቱ ላይ ከፍተኛ የሆነ ቅሬታ ፈጥሮ ወደ እርስ በርስ ጦርነት ሊያመሩ እንደሚችሉ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣም ነው የማመሰግነው። እንግዲህ በሶስት ጉዳዮች ላይ በማተኮር ዝርዝር መረጃዎችንና እንደዚሁም የኛኑ እይታና አስተያየት ያቀረብንበት የዕለቱ የአንከር መረጃ ክፍለ ጊዜ ይህንን ይመስላል። በጣም ነው የማመሰግነው። እኔም አመሰግናለሁ።